ነኝ። አንድ እናት እንኳን መሸሸጊያ የሌለኝ ልጅ ነኝ። ግን ለምን እንደዚህ እንደምታረጉ አታሰድብኝ። እኔ እናት እንዲያውም ለአንቺ ይሄ ህዝብ ባለውለት የሚባል ማናችሁም ሴቶች ብታለቅሱ ሌቦች ናቸው። ቻችሁ ሰው አደርስም ዲቃላ አሳዳጊ ናት እንዴ? አንተ ለራስህ ዲቃላ አይደለ? አባት አለ አባት ሰላም ወዳጅ ቤተሰቦች እንዴት ናችሁልኝ? በሌሎች እጅግ አነጋጋሪ የሆኑ ጉዳዮች ተመልሰናል ማለት ነው። ዋንትያ ሰለሞን እያለቀሰች ነው። ምን ተፈጥሮ ነው? ምን አጋጥሟት ነው? ምንስ እየተሄደ ነው? ይሄ ሁሉ አነጋጋሪ ጉዳይ እየተፈጠረው በጣም ብዙዎች በሷ ጉዳይ ላይ እየተናገሩ ይገኛሉና ስለነዛ ነገሮችም ሰብሰባጌ ይዤላችሁ ቀርብ ያለው ማለት ነው። እጅግ አነጋጋሪው ሰሞንኛ ሰርግ ቤቲ አንዬ እሱንም አጠር አድርጌ ያቀርብላችኋለሁ ማለት ነው። ቤተሰቦች ሰብስክራይብ ያላረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ እና ሼር እያረጋችሁ ሐሳብ አስተያየቶቻችሁን በደንብ በተለይ ስለ ዋንትያ ጉዳይ ያላችሁን ነገር ኮሜንት ላይ አስቀምጡልኝ። ወዳችሁ ወደ ቪዲዮ እንመለሳለን። አንድ እናት እንኳን መሸሸጊያ የሌለኝ ልጅ ነኝ። ግን ለምን እንደዚህ እንደምታረጉ ያላቅ ይሄን ቪዲዮ መጀመሪያ ለቀቀች። ምን እንደደከመኝ አይታይማ። ለብሽ ስኪስ ወይኔ ደክሞኛል እስከም የሞከርኩ በቃ ሁሉንም አስደስት የሞከርኩ ነው፣ ግን አልቻልኩም። በቃ ዝም አልኩኝ በጣም ብዙ ጊዜ፣ ግን አልቻልኩም። አሁን ላይ ደግሞ እየነገረኝ ነው። እውነቴን ነው። እንዴት ልንገራችሁ ቤተሰቦቼ? ያው ምንም ቤተሰብ የለኝም ከእናንተ ውጭ። አሁን ደግሞ ግን እየሰለቸኝ ነው። ህይወት መግፋት ራሱ ከብዶኛል። ህይወቴ ከብዶኛል፣ አስጠልቶኛል። እቺ ነኝ እኔ ዋንትያ። እንደዛ ብላ ስትለቅ እነዚህ በፎቶ የምታያቸው ልጆች የሚናገሩት ነገር እጅግ ስለሚዘገንን ነው እዚህ ጋር ማላቀርበው። ህፃኒቱንም ልጅ ሳይቀር እሷንም ሳይቀር እጅግ በሚያስጠላ ቃላት ነው ሲያንቋሽሿት ሲሰድቧት የነበረውና ይሄ ነው ብዙዎች መነጋገሪያ ያደረጉት ጉዳይ ይሄ ነው። ከዛ እሷ መልሳ ቪዲዮ ሰራች ማለት ነው። እንዴት ያሳደግኳት እንዳለ እኔ ነኝ የማውቀው። እየሞከርኩኝ ነው የኔን ደስታ እያጨለምኩኝ ሰውን ለማስደሰት እየሞከርኩ ነው። ለራሴ ሳልሆን ለሰው እየሞከርኩኝ ነው። የኔ ህዝብ ማን ያያል? የኔ በሜካፕና በልብስ መሸፈን ነው። ልቦና ይስጣችሁ እንደዚህ ያላችሁት ሰዎች። አይኑ አውቃለሁ እናንተ የትም አታውቁኝም፣ እኔም የትም አላውቃችሁ። ወይም ደግሞ ለራሷ መናገርም ለራሷ መቆምም አልችልም ብላችሁ ሊሆን ይችላል ይሄንን ነገር እያላችሁ ልጄ ነው የምትሳደቧት። ልጄ ደግሞ ገና ጨርቅላ 4 ዓመት ምንም ማታውቅ እንደዚህ ትክክል ምንም ማታውቅ አባቷም እናቷም እህቷም አያቷም ሁሉንም ነገር ነው። ልጅሽ አድርጋልሻለች። እግዚአብሔር ይመስገን። ሺት አድርግልሽ ያርግልሽ እግዚአብሔር። ያ አብረሻት ሳይሆን ዲግሪ እንዲያውም ደስ የሚለኝ እኔ ላንቺኛ የምንመኝልሽ ሁሉም ወዳጆች የሚመኝልሽ ልጅሽም አንቺም እኩል የምትመረቁበትን ቀን ያ ጥሩ ላይፍ የምትኖርበትን እንደማንም ሴተኛ አዳሪ ጠርሙስሽን ይዘሽ እንደሚሰክሩት ወጥተሽ ወይንም ደግሞ ቆመው እዚህ ጋራ አከሌ እኮ እንዲህ አለ እንዴ! አታሰድብኝ እኔ እናት። እንዲያውም ለአንቺ ይሄ ህዝብ ባለውለታሽ ነው። ሌላ ብዙ የምንጋጭባቸው ብዙ ነገሮች አሉ። አታልቅሽብን። ኦኬ በሆነ ነገር መተው ከሆነ ምናምን ነገር እሱን ማንም ዝም ብሎ አይደለም። ጀነራል ሴት ስለሆነች ምናምን ነገር
ላሽ በሏት ከቻላችሁ፣ ላሽ ብትሏት ደስ ይለኛል። ተግባባል። በቃ ይብራ። የሆነ ጊዜ ቀጠቀጣችኋት ይብራ። እኔ ግን የማይመጣልኝ የሆነ በመሀል እያወራ ምናምን ነገር ለቅሶ ሊያጋጥም ይችላል። እንባ ቅር ሊለን ምናምን ይችላል። እኔ ውሸት የሚመስለኝ ምንድን ነው እንደዚህ ካሜራ ደቅኖ ቪዲዮ ውስጥ ነክቶ ብለው የሚያለቅሱ የውሸት ነው። ዋንትያ ይነግርሻለሁ እናቱ ዋሽተሻል። ታዩ ምንም ውሸት። በመሀል እያወራሽ በመሀል እየተነጋገርሽ ቅሬታ ኖሮ ላይቭ እያወራሽ የሆነ ስሜታዊ የሆነች ልታለቅሽ ትቻለሽ እንጂ ካሜራ ከፍተሽ ክሊክ አድርግሽ የሚባል ማናችሁም ሴቶች ብታለቅሱ ሌቦች ናቸው። ላይክ ለቀማል። ስለዚህ ይሄኛው ነገርሽን አልወደድኩትም። የምትመጪን ልጅ ነች። ያቺ ሽቀላ ትቅር፣ አይጠቅምም። ያ ሽቀላ ይቅር። እኔ ከተማ ልጅ ነኝ፣ ማንም ከቃት አለኝም። እና እንደዚህ አድርጋችሁ ካሜራ ደቅናችሁ የምትሏት ነገር ከነፊልተር ለጤናም ጥሩ አይደለም ነው፣ ውሸት ነው። እቺን ነገር ተው ሴቶች፣ አታስመስሉ። እኔ የሚመስለኝ አንዳንድ ሚዲያ ላይ መጥተው የሚያለቅሱ ሴቶች እንደዚህ ቪዲዮ ምናምን ከፍተው ሙዳቸው ሲከነት ነው፣ ሲበሉ ነው። በውስጥ ምናምን ይሞዳሞዱና ነገራቸው አልሰራ ሲል ይመጡና ካሜራ ከፍተው ላይክ ጥማት በላይዞች ኔታ አንቺ ጀግና ሴት አንቺ ምናምን አንቺ ትለያለች አንቺ በዚህ ወጥቶ አንቺ በዚህ ገብቶ መባልን ይወዳሉ። አትበለኝ ፎወ መባልን ይወዳሉ። ለምን እንደሆነ አይገባኝም። እና ይሄን ነገር እንቁርቴ አይታው ኦሮሞ ስለሆነች ነው እንጂ ሌላ ማን ሶሻል ሚዲያ ላይ ከመጣን ትረገጣል። ይሄ ስራው ባህሪ። ሶሻል ሚዲያ ላይ የሚወዱን አሉ፣ የሚጠሉን አሉ። ትረገጣለህም ትደገፋለህም። ይሄ ስራው ባህሪ ነው። ሰው አደርስም ዲቃላ አሳዳጊ ናት። እንዴ አንተ ለራስህ ዲቃላ አይደለህ? አባት አለ፣ አባትን ታውቀዋለህ። እኔ ሙሉ ታሪኳን ባላቅ ቤተሰብ ያላት አይመስለኝም። ቁም ነገር ምን አይነት ጋጦጥ እንደሆናችሁ ባለጌ። እኛ ባለጌ እንባላል፣ ግን የምንናገረውን ነገር መስፈርት አለ። ግን በዚህ ልክ ልጅቷ እስከምታደርግ ስለ እንባ በእንባ ሆና እኔ አሳዘነችኝ። እናቴን ሴት ናት። ትንሽ እናንተ እናቴ ነበረ እናቴ ሆኖ ከዚህ መጥቶ እንደዚህ ብሎ እንደዚህ ቁልፋፎች ዘመና አባሸራ ለቂ ጥናት ጥፈ እያዋልክ ቀበቶ ስታዞር እያዋልክ እኩልኛ ሆዳችን ሞልቶ ጠግበን እያጋሳን ምንገባ ሰው ጋር እኩል መጠኛ እኮ የስድብ ሙድ እኮ አለፈበት። ትቀልዳለን። እኛ ተራቅጠን ምናምን ፈምሰንበት አለቀ፣ ተበልቶበታል። እንደ አዲስ መታችሁ አሁን ሀግ የሚላችሁ እንኳ የለም። ስርዓት መሰደብ ያለበትና መሰደብ የሌለበት ሰው አለ። ልጅቷ ሌላ ታሪክ አላት። እኔ ስሰማ በጣም ነው ያዘንኩት። ምናልባት ተደፍራ ምናምን መስለኝ ለዚህ ህይወት ያበቃል። ግን ቢሆንም ልጅቷ ሰው አትደርስም። እኔም ብሰድበኛውን እጥፍ መልስልሃለሁ። ሌላውን ብሰድቧቸው እጥፍ ሴት ስለሆነች እንጂ በብሔር ዙሪያ ከሄድካኝ ግን ሴት ልጅ ስለሆነ ሴት እስከሆነ ድረስ እንደዚህ አይነት አጸያፊ ነገር ግን ተው፣ በጣም ይደብራል። እኔም ብሰድበኝ እጥፍ አድርጌ ደምንባ አስለቅሳለሁ። ቁጭ አድርጌ ደምንባ ቂጥን ራስ እንድታጠፋ አደርጋለሁ። አሁን እንቺ ዋንትያ አንተ ቤኪ ራሱ አስተርጉሞት ይስም ለምንድን ዋንትያ ጋር ታብራ አልበላ ምን አደረገቻቸው? አረ ነው ሮኔ 5000 ኮሜንት አለኝ። ቪዲዮውን ሸር አድርገን በተደጋጋሚ ብዙ ሰው ነው ሸር ያደረገልኝ። እኔ በጣም ነው ያሳዘነኝ። ቁም ነገር የራሷ የሆነ የመጣችበት እንትን አላት ምናምን ሲነግሩኝ በቴክስት ሁሉ ነገር እኔ እምባዬ ነው የመጣ። እናቴ ማለት እንደዚህ ቤተሰብ ምናምን ያላትን ብቻዋን ያደገች ትመስለኛል። ኖ አይደረግም። እናቴቱም ቤኪ ሰላም ነው አሎ፣ እንዴት ነህ ጆከር? አማን ነው አሎ። ምን አድርገዋት ነው እንደዛ ይሰደው? ልጅቷ አስቀምጣ እና እዚህ ከካሞች ዝም ብሎ ጠጅ ሰክሮ ነው እንጂ ምን ያደርጋል? ለምን ጠጅ መስከር አይደል? እናቴ ለይውለ የሚሰደብና የማይሰደብ ብዙ ሰው ሲነኩ አይቻቸዋለሁ። ግን እንደኛ ያሉትን ለምን አይሳደቡም? ጀግና ከሆኑ ዝም ብሎ ሰዎች ናቸው። ታውቃለህ፣ እውቀት የላቸውም። ምን የላቸውም። ዝም ብሎ ሰው እኮ መሆንና ለመሆን አይደለም የሚነካና የማይነካ ነገር። ምን እናድርግ እኛ ታዲያ? እኛ እንደ ማህበረሰብ ሁላችንም ወጥተን ይቅርታ ጠየቅን። እነሱ ሁለቱ ናቸው የሚሳደቡት። እነዚህ ነው ያለው ዱባይ ነው እንደዚህ ብሎ እንደዚህ። ይቺ ልጅ ከሰው የተለየ ምን አይነት በደል ምን አይነት ጥፋት አጥፍታ ነው በዚህ ልክ በየጊዜው እየተዋረደ እየተንቋሸሸች ያለች? ምን በደለች? የ4 ዓመት ህፃን ልጅ ምን ጥፋት አጥፍታ ነው በማታውቀው ነገር እንደዚህ ልቻለች በየጊዜው? እንዴ ምንስ ብታደርግ ምንስ ቪው ለማግኘት ምን ብታለቅስስ ብታነባስ እየሞከርኩ ነው እያለች ነው። ልጄ ለማሳደግ እየሞከርኩ ነው አቃተኛ አልቻልኩም ነው እያለች ያለችው። እንዴ እንደዚህ ብላ ልጇንስ ብታሳድግ ምን ክፋት አለው?
ከናንተ ልጅ ጉሮሮ ወይም ከናንተ ቤተሰብ ነው እንደ ተቀንሶ ለዚች ሰው የሚሰጠው? ምን እንደዚህ ያደረጋችሁ? ለምን አተዋትም? ለምን አንተዋትም? እኔ በጣም ግራ ስለገባኝ ነው። እንደው እሷ ወዳጅ ዘመድ ስለሌላት ወይም ደጀንም ይሆናት ለሷ የሚታገልላት 10 አንዲት ነገር ስትናገር እስከ ባግራውንድ አውጥቶ የሚያሰጣህ ማህበረሰብ ጋር አትመላለስም? እንደዚች ምስኪን ድሃ ላይ እንደዚህ መከራ የምታሳይ እንዲህ እኔ በጣም ስለገረመኝ ነው ቤተሰቦች። እነኚህ አይሻሽ ሳትገዛ አገኘኝ በዋዛ ብላ ሃናን አብዱ ይህን ይመስላል እንግዲህ የሽምግልና ስነ ስርዓቱ። መወዳችሁ ቤተሰቦች ያሉትን ነገሮች አጠር አድርጌ ባጭሩ እዚህ ጋር አሳያችኋለሁ ማለት ነው። መወዳችሁ ቤተሰቦች ያው ሽማግሌዎቹ ገብተዋል። ለዛ ወጣት ይህን ይመስላል አዳራሹ። ሙሽራይቱ መጣች ማለት ነው። ቤቲ አንዬ እናቷ እሳቸው ናቸው። በነገራችን ላይ ጃኒ በነገራችን ላይ ኑሃሚን ነው የምትባለው አይደለ? በጣም የቅርብ ጓደኛዋ በጣም በብዙ ፍቅረኛዋን ልታገባው የነበረችውን ሰው ቀማቻ ሲባል የነበረው እሷ አልተገኘችም ነው ባጭሩ፣ አልተገኘችም። ምናልባት ሲታማ የነበረው እውነት ሊሆን ይችላል የሚል ጥርጣሬ አድሮብናል። ያው አርቲስቶች በጣም አብዛኛው ቲክቶከር እና አርቲስቶች ተገኝተዋል። እነ አዲስ አለም አራግቡ ጋይስ አራግቡ። እንደዚህ አይነት ያማረ ሽምግልና ደስ የሚል ሰርግ ለእናንተ የሚያድላችሁ ፈጣሪ ለዛ ያብቃችሁ። ይሄን ይመስላል።